ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። ልወዞዞ በግሬ ወኬንድ ቶክ እነሆ ተጀምሯል። ረፋድ ላይ ነው። አየር ሁኔታው እንግዲህ በጣም ደመናማ ነው። ይሄ ፊት ለፊት የምታዩት አዲስ አበባ ዩኒቨርሲቲ ኬኔዲ ላይብረሪ ነው። እዚህ ጋር ነው የጀመርነው። የጀመርንበት ምክንያት የዛሬ እንግዲህ ለረጅም ጊዜ በቴክስት ያጨናነቁን መነንን እባክህ አሳየን ብለውኝ መነንን ደግሞ በተደጋጋሚ ስላሳየሁኝ ቆይቼ ነበር። ዛሬ ግን ሀሳባቸውን ፍላጎታቸውን ለማሟላት መነንን ነው የምናየው። መነን ዙሪያ ገባውን ቀኝት እናደርጋለን። ይሄ በግራ በኩል አዲስ አበባ ዩኒቨርሲቲ አጥሩ ነው የምናየው። እንግዲህ ቀደም ሲል የምታውቁ ከሆነ ይሄ ሰዎቹ የሚሄዱበት በእኔ በስተግራ እኔ ከሚሄድበት በስተግራ በኩል ሳር ተተክሎበት አበባ ተተክሎ የሽቦ አጥር የማያምር ነው የሽቦ አጥር ነበር። ሰው በዚች በጠባቧ ነበር የምንሄደውና ሲነሳ እንዴት ሰፊ እንደሆነ ይወት ወደ ውስጥ መግባት አይቻልም። መቀመጫም የለውም። ዝም ብሎ ታጥሮ ነበረ። አሁን ተነስቷል። በሮቹም ጥሩ ነው ተሰርተዋል። ይሄ እዛው ግቢ ውስጥ የተያዘ ለፐብሊክ ለውጭም ሰው የሚሆን ባንክ ነው በግራ በኩል ያለችው። ወደ መነን እየሄድን ነው። እንግዲህ ወደ መነን ስንሄድ በዋናነት ትዝ የሚሉን ከ6 ኪሎ አደባባዩ ተነስተን ስንወጣ ወደ ላይ እዚህ ጋር መግቢያ ያሉ ቤቶች ሁላችንም አንረሳቸውም። ብዙ ትዝታ ያለን እዚህ ጋር ነው። በተለይ 6 ኪሎ ካምፓስ የተማራችሁ በዚህ አካባቢ ለመምጣት ብዙ ምክንያት አላችሁ። በዚህ ዞር ብላችሁ ለማየት ይሄ እንግዲህ ወደ መነን ዞር ስል ነው። ቆይ ዞር ብዬ ያሳያችኋለሁ። ይሄ ትልቁ አጥር የምታዩት ግንብ ነበር። በፊት አይታይም ነበር። የኤፍቢ የቢዝነስ ፋክልቲው ሜዳ ነው። ግን ግንብ አጥር ስለነበረ ውስጥ ምን እንዳለ አይታይም ነበር። አሁን ግን ግንቡ አጥሩ ተነስቶ ሽቦ ሆኖ ትልቅ የስፖርት ማዘውተሪያ እግር ኳስ ሜዳ አዲስ አበባ ውስጥ ካሉ ተለቅ ካሉት እግር ኳስ መጫወቻዎች አንዱ ሆኗል። ይሄ ደግሞ እንግዲህ ከዚህ ጀምራችሁ ይሄ አጥሩ የዩኒቨርሲቲው አጥር ነው። ከዚህ ጀምሮ ላይ ጫፍ ድረስ ኮንቴነሮች ነበሩ፣ በተለምዶ አርከበ ሱቅ የሚባሉትና በራቸው እዚህ በር እግረኛ ድረስ ይመጣሉ። አንዳንዶቹ ብስኩትና ኬክ የሚሸጡ ስቴሽነሪዎች መዓት አይነት ነው ያለው። ቁርስ ለቁርስ ሰው ይመጣል። በራቸው ላይ ትንንሽ ኩርሲ ወንበሮች ይወጣል። መንገዱ እኔ በሚሄድባት እዚህ ብቻ ነው የምትሄዱት። በቃ ወደ ግራ በኩል ትንሽ ሄዳችሁ እዛ እቃ ትነካላችሁና ከዛ ባሻገር ደግሞ መመረቂያ ጽሁፍ ለማሰራት ለማጻፍ እዚህ ጋር ነው ታስታውሱ ከሆነ የፊት ለፊታችን ደግሞ አንድ ሆቴል ማትረሱት ባር ነበረ፣ አሴ ባር። እዚህ ተምሮ መቼም አሴ ባር ያልገባ ወጣት አይኖርም። አሴ ባር ብዙ ነገር አለ። ቡዳ ለመጠጣት ይገባል፣ ሌላም ነገር ለማድረግ ይገባል። ከሱ ተከትሎ ደግሞ በዛኛው መስመር ወደ ላይ ስንሄድ እነ ህይወት ካፌ እነ አልጄሪያ የመሳሰሉት ነበሩ። ይሄ መደዳው እንግዲህ በጣም አሁን ሲነሱ ጸዳ ብሏል፣ ሰፋ ብሏል። እንደምታዩት ጫፍ ድረስ እነሱ ነበሩ። እሱ ብቻም አይደለም፣ በቀኝ በኩልም በተመሳሳይ እነኚሁ ኮንቴነሮች ነበሩና መመረቂያ ጽሁፍ ለማጻፍ ጽሁፍ የሚተይቡት እዚህ ነው። ተማሪ ከሆናችሁ ደግሞ አንዳንድ አስተማሪዎች የሆነ ፔፐር ያስቀምጡና እሱን ነገር አንብቡ ይሏቸዋል። እንደውም አንዳንድ መምህራኖች የሚታሙ ነበሩ። 16 ቁጥር አስቀምጫለሁ እዛ ጋር ኮፒ አድርጉ ከተባለ ያ ሁሉ ተማሪ መጥቶ እዛ የተባለ ቁጥር ይመጣና ልጆቹ እንዲጠቀሙ ያደርጋሉ። እኔም ማስታወሰው ግን እዚህ ቅርብ እያለ 5 ኪሎ አስቀምጨላችኋለሁ ያለ መምህር ነበረና አንዳንድ መምህራኖች ይታሙ ነበር በዚህ። እርግጥ ይሆን አይሆን አናውቅም። እና እዚህ ድረስ ያርከበ ሱቆች ነበሩ። እዚህ ጋር ጫፍ ላይ ደግሞ ጫማ የሚሰፋ ልጅ በጣም የታወቀ የመነን ልጅ ነው። ረጅም ጊዜ ልጆቹ እንደ ዩኒቨርሲቲ ማቁቷል። እዚች ጫማ ይሰፋ እዚች ግንበንቱና ፖሎ አካባቢ ላይ ጫማ የሚሰፋ ልጅ ነበር እዚሁ የመነን። እነሱ ሁሉ ትዝታ ናቸው። ትዝታ ማለት እንግዲህ ለረጅም ጊዜ ያያችሁት ለረጅም ጊዜ በውስጣችሁ የቆየ ነገር ካለፈ በኋላ ትዝታ ነው የሚሆነው። በዛኛው በኩል ደግሞ ከታች ጀምሮ ከአሴ ባር ጀምሮ ይሄ መደዳውን እነዚሁ ያርከበ ሱቆች ነበሩ። እነሱ ተነስተዋል። በተለይ እነሱ ያሉ የምታውቁት አሁን ቦታው ሊጠፋባችሁ ይችላል። ቀደም ሲል ደግሞ የነበራችሁ እነሱ ያላችሁ የማታውቁም ትኖራላችሁ። ወደ መነን እየተጠጋን ነው። መነን እንግዲህ ጥንታዊ ሰፈር ከሚባሉት አንደኛው ነው። ስያሜውን ያገኘውም ይሄ በግራ በኩል በስተግራ ያለው አጥሮ የመነን ትምህርት ቤት ነው። እቴጌ መነን ትምህርት ቤት ነው። እቴጌ መነን እንግዲህ ይሄን ትምህርት ቤት
በስማቸው ያቋቋሙት ነው። ለሴቶች ለልጃገረዶች ይሁን ብለው ይሄን ቦታ አቋቋሙት። የልጃገረዶች ትምህርት ቤት ነበር። ከዛ በኋላ ግን ደግሞ እሱ ቀርቶ አጠቃላይ የካቲት 12 ተብሎ ለአጠቃላይ ለፐብሊኩ ለወንዱም ለሴቱም መማሪያ ሆኖ ነበረ። አሁን በቅርብ ደግሞ እንደገና ተመልሶ በዚህ በለውጡ ደግሞ የልጃገረዶች ትምህርት ቤት ሆኖ የአዳሪ ትምህርት ቤት ነው። በነገራችን ላይ ሴቶች ናቸው የሚባሉት ዶርሚተር ያላቸው እዚሁ ይማራሉ። ይሄ ቅድመ መደበኛው ነው። የመነን ቅድመ መደበኛ ትምህርት ቤት ነው። በሯችን ነች። የቅድመ መደበኛ ትምህርት ቤትም አለው መነን። አሁን እንዳልኳችሁ አዳሪ ትምህርት ቤት ሆኗል። እንደውም አንዳንዴ ውጤታቸው ከሌሎቹ ለየት ባለ መልኩ አዳሪ ትምህርት ቤቱ ጥሩ ውጤት ያስመዘግባሉ። ያው እንግዲህ ፊት ለፊት መነን ይዘን ገባ የምለው እንግዲህ ፊት ለፊት እንድታዩ ነው። መነን እንግዲህ ይሄ የእግረኛ መንገዱ ቀድሞ የነበረው ነው። ምንም ለውጥ የለውም። በላይ በኩልም እንደምታዩት ነው። የኦሮሚያ ጠቅላይ ፖሊስ መምሪያ ሆኗል። ይሄ በቀኝ በኩል ያለው ይሄ መኪና ማቆሚያ ነው። በር በዚህ ነበር፣ አሁን ቀይረውታል መሰለኝ እንጂ ይሄ በቀኝ በኩል ያለው የእግረኛ መንገድ የሚመስለው ፓርክ የሚያደርጉበት ነበረ የኦሮሚያ ፖሊስ ጠቅላይ መምሪያው። እንግዲህ መነኖች ደግሞ ወደ ቤተክርስቲያን ወደ ስደተኛው መድኃኔዓለም ለመሄድ ይቻ አቋራጭ መንገድ ታስታውሳታላችሁ። ዞር ብዬ ላሳይቼ ቀጥታ ይታወጠናለች መድኃኔዓለም ቤተክርስቲያን ነው። ወደዛ ለመውጣት ሲፈለግ በዚህ ጥፍናለን። እነኚህ ሱቆች እንግዲህ በቀኝ በኩል የሚታዩአችሁ ብዙም ለውጥ የላቸውም፣ የቆዩ ሱቆች ናቸው። ምናልባት በፊት ለፊት በኩል ያለውን ተመሳሳይ ቀለም ለማድረግ ከመሞከር ውጭ የተለየ አዲስ ነገር የሚታይ ነገር የለም። ይሄ ቀጥታ ምስካየ ኅዙናን መድኃኔዓለም ቤተክርስቲያን የሚወስደን መንገድ ነው። እነኚህ ሱቆች ታውቋቸዋላችሁ ብዬ አስባለሁ። የቆዩ ናቸው። እግረኛ መንገዱም እንደምታዩት ነው፣ የፈራረሰ ነው። ይህ አሁን አሮጌ እቃዎች የሚሸጥ ነው። እዚህ በእግረኛ መንገድ ድረስ ይመጣል ሲጠበብ ቦታና ወደ አስፓልት መግባታቸው አይቀርም። እንግዲህ እዚህ ጋር እግረኛ መንገድ ተብላ የነበረችው ያያችሁ ነው። አሁን ጃር እዛ አስቀምጦበታል። እግረኛ መንገድ ላይ ነው ጃር የተቀመጠው። የሚጠይቅም የለም። ደንቦችም እነኛ አይጠይቁም። አንዳንዴ ሲፈልጉ ነው እንትን የሚሉት። ይሄ አሁን እግረኛ መንገድ ላይ ነው። እግረኛ መንገዱ በደንብ የተሰራ ስላልሆነ ሰው የሚሄደው ቤት ነው፣ እኔ በሚሄድበት ነው። ከዛ የሚወጣውም እኔ በሚሄድበት ነው። ይሄ ደግሞ የመኪና መንገድ ነው። እንደው ቦታው ይሄ ትራፊክ መጨናነቅ አያጠቃውም ብዙም እንጂ ይሄ እዚህ ጋር የተለጠፈው እንግዲህ ከ400 በላይ ያመጡ ልጃገረዶች ፎቶ ነው። ባለፈው ውጤታቸው መካከል ላይ ያለችው 500 አካባቢ ነው። 520 አካባቢ ያመጣች ነች። ጎላ ብሎ ፎቶ የሚታየው መሀል ላይ ጥሩ ውጤት ያመጡ ናቸው። እንግዲህ መነን ትምህርት ቤት የተማራችሁ እቺ በር ላይ ስትወጡ ስትገቡ ልዩ ትዝታ አላችሁ ብዬ አስባለሁ። ከዛ ባሻገር አለፍ ብሎ ደግሞ ፋሲካ ኬክ ቤት ነበረ። ፋሲካ አሁን ኬክ ቤቱ ቀርቶ ባንክ ሆኗል። ይሄው እንግዲህ መነን ልጆች የጠየቃችሁኝ መነን ስትወጡ ስትወርዱ ስትገቡ ሁሌ ባይናችሁ ላይ ያለው ራቅ ስትሉ ምን ይመስላል? ይሄው በትዝታ ሽምጥ ኋሊት ጋልባችሁ ሰፈራችሁ ከች ብለናልና ጎብኙ፣ ኮምኩቡት። እዚህ ጋር ነበር ፋሲካ ኬክ ቤት። አሁን የለም። ይሄ ህንፃ ሰርተውበት አከራይተውታል። ከዛ ባሻገር ጉሌት ጋር ነው ያሉት ኬክ ቤቶች። ጋዜጣ ይዘን ቁጭ እንል ነበረ። የጋዜጣ ዘመን ነበረና ጋዜጣ የሚያስነብባሉ። ሻይ ይዘን ጋዜጣ ይዘን በረንዳ ላይ ቁጭ እንላለን። ሁሉንም ጋዜጦች ገረብ አድርገን እንመልሳለን። 1 ብር ነበር የሚከፍለው ያኔ። ደንበኛ ሲኖራችሁ ደግሞ 4-5 ጋዜጣ አይታችሁ ጨመር አድርጋችሁ ሰጡ ትችላላችሁ። ያኔ ጋዜጦች በደንብ ይነበቡ ነበረ። መነን ሲጠራ እንግዲህ በዋናነት ይሄ እዚህ ጋር ፊት ለፊቱም በክተራ ነበረ። ይሄ ነው በቃ እንደ አደባባይ የሚቆጠረው መነን። ከቤታችሁ ወጣችሁ ቆም የምትሉበት አንዳንዴ ድድ ማስጫ እንደሚባለው ከውስጥ ከሰፈር ውስጥ ከወጣችሁ እዚህ ጋር ነው ቆም የምትሉት። ይሄን እንግዲህ እንደ አደባባይ ልንቆጥረው እንችላለን። የመብራት ገመዱና የስልክ ገመዱን እያያችሁት ነው። ግን ሰፈሩ የጥንት ሰፈር ነው ብያችኋለሁ።
አሁን በስተቀኝ በኩል በኔ በስተቀኝ በኩል ያሉ መንደሮች ሳይፈርሱ የሚቀሩ አይመስለኝም። ጭምጭምታ አለ፣ መተው ቆጥረው ሄደዋል የሚል ነገር አለ። ይሄ ህንፃ መነን ውስጥ ያለ አዲስ ህንፃ ነው። እንግዲህ ቆየት ብላችሁ የወጣችሁ አታውቁትም። ይሄ ፎቁ ከዛ በታች ወደ ታች የሚወስደው መንገድ ወደ ናኩቶ ላብ የተማራችሁ ወደ ታች ነው። ወደ አፍንጮ በር የሚወስደው መንገድ ነው። እንግዲህ እዚህ አካባቢ ከነኚህ ሱቆች ከሸቀጣ ሸቀጥ ሱቆች የሸመታችሁ አጠፉም። እዚህ አካባቢ የነበራችሁ በዚህ ወደ ደግሞ ሸንበቆ የሚባል ቤት ነበር። ታስታውሱ ከሆነ ተመጣጣኝ ምግብ የሚሸጥበት ነው። ጥሩ ምግብ ነው። ዋጋው ጥሩ ስለሆነ ከሩቅ ቦታ ይመጡ ነበር። በተለይ ዩኒቨርሲቲ የተማራችሁ እዚህ ሳትመጡ አትቀርም። ልክ ይሄ እናት ጓዳ እንደሚባሉ ቤቶች ማዘር ቤቶች አይነት ነበር ሲጀምር፣ በኋላ ነው እንጂ ምግቡ ጥሩ ነው፣ ዋጋውም ጥሩ ነው እና ከሩቅ ቦታ ሰዎች ይመጡ ነበረ። ይሄው እንግዲህ ዙሪያ ገባው እንዴት አያችሁት? መነን በተለይ መነን በተደጋጋሚ አንድ ቀን 4 ቴክስት አግኝቻለሁ። መነን የሚል እና አንድ ቀን እሰራዋለሁኝ ብዬ ቃል ገብቼ ስለነበረ ቃሌን ለማክበር ያህል ይኸው መነን መጥቻለሁ። መከነን ከዚህ ቀደምም ተደጋጋሚ ስለሰራሁት ነው። ይሄ አሁን ላይ የሚሄደው መንገድ ወደ ሽሮ ሜዳ የሚወስደው መንገድ ነው። ትንሽ እስቲ ገፋ አድርገን እዛ ፊት ለፊት የሚታየው ነጭ ህንፃ ይሄ ትልቁ ሳይሆን ከሱ ባሻገር ጫካ ውስጥ ፀሐይ ጮራ ነው። እንግዲህ ፀሐይ ጮራ የተማራችሁ በዚህ ትዝታ ይኖራችኋል። ይሄም ያሳያችኋል። ወደ ላይ ስንሄድ የእግረኛ መንገድ የሚባል የለውም በነገራችን ላይ። ይሄ እንግዲህ መኪና መንገድ ነው። ይሄውን የሚሄድበት እንደምታዩት ነው። ለፊት በርቀት ታያል ፀሐይ ጮራ ትምህርት ቤት። ሌላው በግራ በኩል የምታዩት ልክ ነዳጅ ማደያ እንደቆሙ ነው ተደርድረው የምታዩት መኪኖቹ። እንደምታዩቸው ፓርኪንግ የለም እዚህ አካባቢ። ስለዚህ አሁን ይሄ ኮሪደር ልማት ላይ እንደዚህ አቆሞ መሄድ ስለማይቻል ለመተላለፍ ለመኪናዎቹ ምቹ ነው። ይሄ ግን አሁን ደርቦ ለሚመጣ በጣም አስቸጋሪ ነው፣ ፓርኪንግ ስለሌለ። እንዲሁም እንደ አስፓልት ዳር ላይ በርካታ መኪኖች ነው የሚታዩኝ። ላይ ድረስ ይታያቸዋል። ፀሐይ ጮራ ትምህርት ቤት ፊት ለፊት የምታየው ፎቁ ነው። እኛ እዚህ ጋር እንመለስና ወደ ወረዳ 11 የሚወስደውን ወንዝ ዳሩን ምን ይመስላል የሚለውን ገላግሌ ወንዝ ምን ላይ ደርሷል የሚለውን እናያለን። እስከወደዳችሁ እስከፈቀዳችሁ ተከታተሉ። እዚህ ጋር የፈረሱ ቤቶች አሉ። እንግዲህ ወደ ፀሐይ ጮራ የሚወስደው መንገድ እግረኛው እንዳያችሁት ነው። ምንም እግረኛ መንገድ አልተሰራለትም። ይሄ ግን ወደ ወረዳ 11 ፖሊስ ጣቢያ ነበር የሚወስደው። ስናየው በበቂ ሁኔታ በግራም በቀኝም ተሰርቶለታል። እስኪ ወደሱ ገፋ አድርገን መንገዱን እናየዋለን። እዚህ ጋርም እንደምታዩት በግራም በቀኝ በኩል በርካታ መኪናዎች ቆመዋል። መኪና ማቆሚያ ስለሌለ ነው። አስፓልቱ ሰፍቷል። ከዚህ ጀምሮ ቤቶች ፈርሰው ግሪን ሆኗል። ይሄ አረንጓዴ ቦታ ተሰጥቷል። መንገዱም የእግረኛ መንገዱም ይሄ የለም ነበር ቀደም ብሎ አዲስ የተሰራ መንገድ ነው። በዚህ ብቻ አይደለም፣ በግራ በኩል እንሄዳለን። ሌላው እዚህ ትዝታ እንግዲህ ያለን እዚህ አካባቢ በደዳ ቤቶች ፈርሰዋል። አሁን ይሄ ታዋቂው ድምፃዊ ሳቱ ተሰማ ቤት ልጆቹ ይሰሩበት የነበረ ቤት እዚህ ጋር ነበሩ። መደዳውን ቤቶች ነበሩ። አንዱ የሱ ነበር። ሳቱ
እንግዲህ የመነ ልጆች ሰብሰብ ሲሉ አንድ ሁለት ለማለት እዚያ አይጠፉ ነበር። እሳቱ ተሰማ። አሁንም ምንድን ነሽ የደስታዬ አበባዬ ነሽ አበባዬ ነሽ። አንዱ ዜማ ሆነች ተወዳጅ ዜማው እሳቱ ተሰማ የሱ ቤት ነበር በረዳውን። እዚህ ጋርም ግሮሰሪ ቤቶች ነበሩ ተነስተው በዚህ መልክ እየተሰሩ ነው። እግረኛ መንገድ የለውም ነበር ስለሆነት አሁን ሰፊ እግረኛ መንገድ አለው ተሰርተዋል። እንደምታዩቸው እዚህ ጋር የነበሩት የእሳቱን ቤት ጨምሮ በርካታ ቤቶች ነበሩ። እንደዚህ ድርጅቶች፣ ካፍቴሪያዎች፣ ግሮሰሪዎች ነበሩ። እነሱ በሙሉ ተነስተዋል። እግረኛ መንገድ ተሰርቷል። እግረኛ መንገዱ በዛ በኩልም ነው። ፊት ለፊት ያሉ ቤቶች ፈራርሰዋል፣ በዚህ ጋርም ፈርሰዋል። ወርታች እስኪ እንሄዳለን። መንገዱ ግን እንደዚህ አልነበረም። አሁን መንገዱ ሰፋ ብሏል። ይህ መንገድ ይዛችሁ ከሄዳችሁ ቀጨኔ መግባት ትችላላችሁ። ወደ ቀጨኔም ይወስዳል። እስኪ መነን ፊት ለፊቷን ብቻ ሳይሆን በጀርባዋ የመነን ትዝታ የሆነው ገላግሌ ወንዝ እሱስ ምን ደርሷል የሚለውን ለመቃኘት ነው አሁን እየወረድን ያለ ነው። ደመና ነው አሁን ረፋድ ላይ ግን ለጉዞ ይመቻል። በነገራችን ላይ ለፊልሙ ጥራት ትንሽ ያስቸግራል እንጂ እኔ በዚህ ሰዓት በደመና ቆፈን ነገር አለ። በዚህ ሰዓት ላይ ረጅም መንገድ መሄድ ትችላላችሁ። ሰውነታችሁ ሞቅ እያለ ነው የሚሄደው ስትንቀሳቀሱ። ይሄ አስፋልት እንግዲህ በጣም ሰፍቷል። ታች መኪናዋ የምትታያችሁ አካባቢ እዛ ቁልቁለቱ ላይ ወደ ከፍታ የሚጀምረው ላይ ድልድይ ነበረ እና መንገዱ ጥብብ ያለ ነበረ። ቤቶች ነበሩ በቀኝና በግራ። እኛ ራሱ ቤት አስፋልቱ ዳር ነበር፣ እግረኛው መሄደው አስፋልቱ ዳር ነበር። አሁን መንገዱም ሰፍቷል፣ የእግረኛ መንገድም ሰፍቷል። ቤቶች በዛ በኩል ተነስተው በዚህ መልክ ተሰርተዋል። ከፍ ተደርጎ ነው የተሰራው። ወደታች ወፍጮ ቤት ምን ነበር። ይሄ ፊት ለፊት የምታዩት ደግሞ ወረዳ 11 ፖሊስ ጣቢያ ነበረ። ጣቢያው አለ፣ አሁን ግን ግንባታ ሊገነቡ እያፈረሱት ነው። እቺን እናያታለን። ጣናነሽ ተብላለች ብሎኛል አንድ ነች። ቤት በጣም የምታምር ነች። እዚህም ይሰራል። ጣናነሽ ብለናታል አለኝ። ጣናነሽ የምትባል ጀልባ ነበረች በመኪና ጉዞ ወደ ባህር ዳር የገባች፣ እሷን ስለምትመስል ነው ብሎኛል። ይሄ ወረዳ 11 ፖሊስ ጣቢያ እንደምታዩት ግንባታ ላይ ናቸው። እኛ ወደፊት መሄዱን ተውና ወደ ግራ በዚህ በወንዝ ዳሩ እንገባለን። ፊት ለፊት ያለው መንገድ እንግዲህ ሰፍቷል እንዳልኳችሁ፣ እግረኛ መንገድ አለ። በቀኝ በኩል ወንዝ አለ። ይሄም በግራ በኩል ወንዝ ነው። በእኔ በስተግራ በዚህ ወንዝ ነው። እዛ ጋር ገብተን ግራ ቀኙን እያየን ወደፊት እንሄዳለን። መንገዱ በጣም ሰፍቷል። እንግዲህ ባሻገር የሚታያችሁም ከወንዙ ባሻገር የልጆች መጫወቻ አለ። እዚህ ስርም የልጆች መጫወቻ አለ። የብስክሌት መንገድ፣ እግረኛ መንገድ። ይህን ይዛችሁ ስትወጡ ቀጥታ ራስ መኮንን ድልድይ ድረስ እሱን አልፋችሁ ትሄዳላችሁ። ይህም ብቻ ተከትላችሁ ብትሄዱ፣ ብስክሌት ጋለባችሁ ብትሄዱ ፒኮክ ይሄ ወስዳችኋል። ፒኮክ ወንዙ ጫፍ ላይ ነው የተሰራችው እቺ ቤቷ። ኑር ካፌ ኤንድ ሬስቶራንት ነው የምትለው።
ውሃ ፍሳሽ አለ። ልክ እንደ ምንድነው ከተራራ የሚፈልቅ ምንጭ የለም። ልክ እንደሱ ነው የሚሆነው። በዚህ ስር ይገባና ወንዙ ጋር ይገባል። ይሄ በነገራችን ላይ በዚህ ስር ተሰርቶለታል። ውሃዋ በዚህ ነው የምትሄደው። እዛ ወንዙ ጋር ይቀላቀላል ማለት ነው። በዚህ ወርዶ ከወደ ሰፈር የሚመጣ ውሃ ነው ማለት ነው። አሳ ነው ይሄ። የአሳ ቅርጽ ነው እዚህ ጋር የምታዩት። ስራ አልጀመረም ገና፣ ግን የምታምር ነች። ላይም ቴራስ ነገር አላት። ወንዙ እንደምታዩት ነው። ጫፍ ላይ ነው የተሰራችው። እንግዲህ በላይ በኩል ቆርቆሮ የታጠረው መነን ነው። ከሱ ስር የነበሩ በጣም በርካታ ቤቶች ወደ ኮየ ፈጬ ገብተዋል። በርካታ ቤቶች ተነስተዋል። ወንዝ ዳር እንግዲህ በጣም በርካታ ቤት ነበረ በፊት። ጣና ነሽ። የበልግ ዝናብ እየጣለ ስለሆነ ሰሞኑን ይሄ ሳሩም ውሃ የሚያስፈልገው አይመስልም። ሰሞኑን ዝናብ አለ። አሁንም የሚመጣ ይመስላል። ከሰዓት በኋላ ሊጥል ይችላል። እነኚህ በየመሃሉ ላይ ያሉ መቀመጫ ቤቶች ያሉ መቀመጫ ወንበሮች ያሏቸው ናቸው። እነኚህ እዚህ ጋር ሰዎች ክብ ሰርተው ቁጭ ብለው መዝናናት ይችላሉ። ከላይ ፀሐይ መከለያ ያለው እንዴት አያችሁት? መነኖች ገላግሌ ወንዝ ወጣ ብላችሁ ዋኛችሁ አላችሁ። ገላግሌ የተባለበት ምክንያት ግን እኮ ጠይቄ ነበር ከዚህ በፊት። ግሳንግሱን ሁሉ ይዞ ስለሚሄድ ነው። ዋኝታችሁ ታውቃላችሁ? መነን አካባቢ ያላችሁ ይሄ ገላግሌ ወንዝ ነው የሚሉት መነኖች። በዚህ ስር የሚሄደውን
ላይ ደግሞ ሰፈሮች አሉ ብያችሁ ሰገነት ነገር አለ ላይ ከሰፈር ወጥተው እንግዲህ እዚህ ጋር ቆም ብለው ወደ ታች የሚያዩበት ሊሆን ይችላል። መንደሮች አሉ። ይሄ አጥሩ መንደሮች የቀሩ መንደሮች አሉ። ይሄ ሁሉ ነው የሚሄድበት ቤቶች ነበሩ። የመነን እንዳልኳችሁ በዚሁ በልማት ተነስተው ወደ ኮየ ፈጬ ሄደዋል አብዛኞቹ። ከሰፈሩ ሲወጡ እንግዲህ ያሰገነት ይታያቸዋል። በጣውላ የተሰራለ ይሄ ይታያቸዋል። ይሄ እንዲህ ስታዩት ከተማ ውስጥ ያለ አይመስልም። የሆነ ገጠር ላይ ያለ አይመስልም። ይሄን ብቻ እንዲህ ባሳያችሁ ከተማ መሀል ላይ ያለ አይመስልም። በዛ በኩል ደግሞ ደስ የምትል እንደዚሁ ቤት አለች ወንዝ ዳር ላይ ካፍቴሪያ ወይ ሬስቶራንት የምትሆን ነው የምትመስለኝ። ይቺ ፊት ለፊት ታያችኋለች። ዳር ላይ ነች ይቺ። ይሄ በግራ በኩል በኔ በግራ በኩል የሚታያችሁ ካባ የሚባል ካባ የሚያወጡ የሉም ልክ እንደሱ ነው። ጠንከር ያለ ድንጋይ አለ፣ ግን በዛው ደጌጥ ሆኗል ራሱ። ይሄ የምታዩት በግራ በኩል ድንጋያማ ነው፣ ጉብታ ፈጥሯል ራሱ። እነዚህ ጽዶቹ ደግሞ ሲያድጉ ሹሹዌ የሚባሉ ጽዶች ይታያቸዋል በቀኝም በግራ በኩል ሹጠጥ ብለው ወደ ላይ የሚወጡ። ይሄ ድንጋይ ፊት ለፊት እንግዲህ አፍንጮ በር ያለው መስጊድ ነው። ድል ያለ እዚህ ጋር ከወደ ቀጨኔ የሚመጣ ሰው በዚህ ያቋርጣል ማለት ነው። እዚህ ጋር ይገናኛሉ። እዚህ ጋር ደግሞ እንደምታዩት ሌላ ጫፍ ላይ የተሰራች ያለች መዝናኛ አለች። በጣም የሚያምሩ ይሄ ሳር አረንጓዴ ነው። በጣም ደግሞ ይሄ በተለየ መልኩ ነው በጣም ድምቅ ብሏል። እንግዲህ መሀል ላይ ያለው ማካፈያው ላይ ያለው እንደውም ትንሽ እንደ መድረቅ ያለ ይመስላል። ገላግሌ ወንዝ እንግዲህ እስከዛሬ ያላየሁት እዚህ ጋር በትልቁ ግድብ ሊሰራ ነው። እንግዲህ አፍንጮ በር ላይ ግድብ እንዳለ አይቼ አላቅም ነበር።
ራስ መኮንን ከፍ ብሎ አለ መገደቢያ። ገላግሌ ወንዝ እዚህ ጋር እንግዲህ ልጓም የሚበጅለትና አንዱ ውሃ የሚይዘው ይሄ ነው። ይሄ በታዩት በጣም ሰፊ ነው። ይሄት ፊት ለፊት ላይ መዝጊያ አለች። እሱ ይዘጋል፣ ሲሞላ መልቀቅ ያለ ማለት ነው። እንደምታዩት ሰፊ ነው። እዚህ ጋር ነው እንግዲህ ልጓም የሚበጅለት። ገላግሌ ከላይ እየደነፋ ይመጣል። እዚህ ጋር ልጓም ይበጅለታል። እንግዲህ ሙሉ የሚሆነው እዚህ ነው። በየተወሰነ ኢንተርቫል ላይ እንደዚህ አለ። እንግዲህ ምን ያህል እንደሆነ አላውቅም እንጂ የገላግሌ ልጓም እዚህ ጋር ነው የተሰራለት። አፍንጮ በር ላይ ሰፊ ግድብ ነው የተሰራው። መዝጊያና መክፈቻ ይታያችሁ እንዲህ አለች። ሳብ ስትደረግ ከፍ ስታርጓት ማስተንፈሻ አለው። ሳሩ በጣም አረንጓዴ ነው። በነገራችን ላይ በጣም አረንጓዴ አይገልጸውም። ቻናል የቤተሰቦች እንግዲህ ቻናሉን እይታው መጨመር አልቻልንም። ላይክ አድርጉ፣ ሼር አድርጉት ለሰው ለወዳጅ ዘመዶቻችሁ። እንዲህ አይነት ቪዲዮ ማየት ይፈልጋሉ ለምትሏችሁ ሊንኩን ላኩላቸው። እይታችን ከፍ ማለት አልቻለም። 1000፣ 2000፣ 3000 ድረስ ነው እየሄደ ያለው። ከዛ ከፍ ማለት አለበት። ተደክሞ ከተሰራ አይቀር እንደዛ መሆን አለበት። እንግዲህ ለዛሬ ያዘጋጀውላችሁ መነን የጠየቃችሁኝ በጠየቃችሁ መሰረት ነው አስተናግጃለሁ። ሰላምና ጤና ሁሌ እንደምመኘው ከእናንተ ጋር ይሁን። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።